ዛሬ እንግዲህ የዶሮ ቤት ማዕከል መረጣ ዶሮ ቤት እንዴት መምረጥ አለብን ለመስራት ስናስብ፣ ምክንያቱም ብዙ ሰዎች እየመጣችሁ በስልክም እየጠየቃችሁን ትገኛላችሁ። ዶሮ ቤት ቦታ አለኝ እዚህ ቦታ፣ ስለዚህ እንዴት አድርጌ ልስራው ትሉናላችሁ። ስለዚህ አጠር ያለ ቪዲዮ ልንሰራላችሁ ወደናል። ስለዚህ የዶሮ ቤት ማዕከል መረጣ፣ እንዲሁም ደግሞ ምን አይነት የዶሮ ቤቶች አሉ፣ ምን ይባላሉ የዶሮ ቤቶች፣ በዝቅተኛ ቦታ፣ ከፍተኛ ቦታ፣ በሙቀት ስፍራ እንዲሁም በቀዝቃዛ ስፍራ፣ መካከለኛ በሆኑ አካባቢዎች ላይ ምን አይነት የዶሮ ቤቶችን ብንሰራ ተመካሪ ነው ወይም ደግሞ ጥሩ ነው የሚለውን ነገር እናያለን። እንዲሁም ደግሞ በካሬ በዶሮዎች ብዛት በአንድ ዶሮ ስንት ካሬ ያስፈልጋል የሚለውንም ደግሞ እንዘረዝርላችኋለን። ስለዚህ የዶሮ ቤት መረጣ እንዲሁም ደግሞ ዶሮ ቤት ስንሰራ ምን አይነት ቅድመ ጥንቃቄዎችን ማድረግ አለብን የሚለውን አብረን እንመለከታለን። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የዚህ ቻናል አባል እንድትሆኑ እንጋብዛችኋለን። እንዲሁም የደውል ምልክቷን በመጫን ቶሎ ቶሎ የኛ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ሰላም ጤና ይስጥልኝ። ዶሮ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ በምንሰራቸው ቪዲዮዎች ደስተኛ እንደሆናችሁ ብዙዎቻችሁ እያሳያችሁን ትገኛላችሁ። ነገር ግን ሰብስክራይብ እያደረጋችሁ አይደለም። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሌሎች ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጫን ቶሎ እኛ የምንለቃቸው ቪዲዮዎች ቶሎ ቶሎ ይደርሷችኋል። ስለዚህ ዛሬ የዶሮ ቤት መረጣን እናያለን። የዶሮ ቤት መረጣ ላይ እንግዲህ የመጀመሪያው ማዕከል መረጣ ላይ የአካባቢያችን የአየር ሁኔታ የሙቀት መጠን ምን ያህል መሆን አለበት የሚለውን ስናይ ከ12 ዲግሪ ሴልሺየስ እስከ 26 ዲግሪ ሴልሺየስ መሆን አለበት። ምክንያቱም ተመጣጣኝ የሆነ የሙቀት መጠን መኖር ስላለበት ማለት ነው። ስለዚህ የሙቀት መጠኑ ከ12 ዲግሪ ሴልሺየስ እስከ 26 ዲግሪ ቢሆን ይመከራል የአካባቢው የሙቀት መጠን። ነገር ግን ከዛ በላይ ወይም ደግሞ ከዛ በታች የሙቀት መጠን ካለ እንግዲህ የዶሮ ቤት የተለያዩ አሰራሮች አሉ፣ እነሱን እነግራችኋለሁ ማለት ነው። ስለዚህ መጠኑ ያ ነው። ዲግሪ ሴልሺየሱ በዚች ሬንጅ ውስጥ ቢሆን ይመከራል ማለት ነው። ሁሚዲቲ ሌቭሉ ወይም ደግሞ የአየር እርጥበቱ መጠን ደግሞ ከ50 እስከ 70 መሆን አለበት። እንዲሁም ደግሞ የዶሮ ቤቱን ስንመርጥ አንዳንድ ጥንቃቄዎችን ማድረግ አለብን። ምን አይነት ጥንቃቄዎች ማድረግ አለብን? አንደኛው መሰረተ ልማት ያሉበት አካባቢ ቢሆን ይመረጣል። መሰረተ ልማቶች የምንላቸው የውሃ አቅርቦት፣ የመብራት አቅርቦት፣ መንገድ አቅርቦት። ምክንያቱም ዶሮቻችሁ የሚጓጓዙበት መኖ የሚመጣበት መንገዱ ልክ ካልሆነ ችግር ሊፈጥርባችሁ ይችላል። እንደገና ደግሞ የእንስሳት ክሊኒኮች ቢኖሩ ይመከራል። መሰረተ ልማቶች ያሉበት አካባቢ ብንመርጥ ጥሩ ነው። በተለይ መንገድ፣ መብራት የግዴታ ያስፈልጋል። ውሃም የውሃ አቅርቦትም ያለበት ቢሆን ይመከራል። የውሃ አቅርቦት ብዙም የማይኖርበት አካባቢ ከሆነ ደግሞ መንገድ ያስፈልጋል። ምክንያቱም ውሃውን ይዞላችሁ የሚመጡ የተለያዩ ተሽከርካሪዎች የሚያጓጉዙበት መንገድ ያስፈልጋል። ስለዚህ መንገድ ያልኩት ቅድም አጥብቄ ለዛ ነው ማለት ነው። እንግዲህ የዶሮ ቤት መረጣችንን በዚህ መንገድ እንጀምራለን ማለት ነው። ስለዚህ የዶሮ ቤቶችን ስንመርጥ ወይም ደግሞ ይህ አካባቢ ለዶሮ ቤት ይሆናል ብለን ስንመርጥ ምን አይነት መስፈርቶች አሉ የሚለውን እንይ። አንደኛው ምንድነው? ለመኖሪያ ቤት ቅርብ መሆን የለበትም። ከመኖሪያ ቤት ራቅ ቢል ይመከራል። ምክንያቱም የተለያዩ ድምፆች ይኖራሉ። እንዲሁም ደግሞ በጥንቃቄ ጉድለት የሚመጡ የተለያዩ ሽታዎች ሊኖሩ ስለሚችሉ ከሰዎች መኖሪያ ቤቶች ራቅ ቢሉ ይመከራል ወይም ደግሞ ተመካሪ ነው ማለት ነው። በዛ አካባቢ ቅሬታም ሊያስነሳባችሁ፣ ስራችሁንም ሊያበላሽባችሁ ስለሚችል ከመኖሪያ ቤት አለፍ ቢል ይመከራል። እንዲሁም ደግሞ በሽታም እንዳይገባ በቀላሉ ከሰዎች ተሸክመው ዶሮ ቤት ውስጥ በሽታም እንዳያዛምቱባችሁ እንዳያስገቡባችሁ ስለሚያደርግ ከሰዎች መኖሪያ ቤት አካባቢ ራቅ ቢል ይመከራል። እንዲሁም ደግሞ ዛፎች፣ ሁለተኛው ደግሞ ዛፎች አካባቢ ቢሆን ይመከራል። ዛፎች አካባቢ ስንል ግን ይሄ በጣም ጥቅጥቅ ያለ ደን አካባቢ መሆን ማለቴ ሳይሆን ዛፎችን ኖርማሊ አሉ አይደል? መካከለኛ ዛፎች ጥቅጥቅ ያለ ደን ሳይሆን መካከለኛ የዛፎች መጠን ያሉበት
ቢሆን ይመከራል። ጥቅጥቅ ያለ ደን አይሆንም ያልኳችሁ ለምንድን ነው? የአየር ዝውውሩን ያበላሸዋል ወይም ደግሞ ጥሩ አያደርግልንም። ስለዚህ የአየር ዝውውር ላይኖር ይችላል ወይም ደግሞ በዛፎቹ አማካኝነት ጥሩ የአየር ዝውውር እንዳይኖር ያደርጋል። ነገር ግን መካከለኛ ጥቅጥቅ ያለ ደን ሳይሆን ሲቀር ግን መካከለኛ ጥሩ የሆነ የአየር ዝውውር እንዲኖር ይረዳል ማለት ነው። በጣም መብዛቱም ሳይድ ኢፌክት አለው። በጣም ማነሱም ሳይሆን በጣም መብዛቱም ሳይድ ኢፌክት አለው። ጥቅጥቅ ያለ ጫካ መሆኑ ምክንያቱም የአየር ዝውውሩን ያዳፍንብናል። ነገር ግን ደግሞ በጣም ጥቅጥቅ ያለ አለመሆኑ ደግሞ የአየር ዝውውር መካከለኛ ጥሩ የሆነ የአየር ዝውውር እንዲኖርም ያደርግልናል ማለት ነው። ባዶ መሆኑን ዛፉ ጥሩ አይደለም ማለት ነው። ስለዚህ ወደ ሶስተኛው እንሂድ። ሶስተኛው እንግዲህ ቤቱን ለመስራት ስናስብ ጣሪያው ከ0.5 እስከ 1 ሜትር ወደ ውጪ ትርፍ ሆኖ መሰራት ይኖርበታል። ምክንያቱም ወጨፍ እንዳያገኘው በምንም አይነት ሁኔታ ጽድት ብሎ እንዲሰራ ምንም ነገር እንዳይገባበት ስለሚረዳን ማለት ነው። ስለዚህ ከ0.5 እስከ 1 ሜትር ድረስ ወደ ውጪ ትርፍ አድርገን መስራት አለብን። ትርፍ አድርገን መምታት ይኖርብናል ጣራችንን። ሶስተኛ የፀሐይ ብርሃን ወደሚገባበት መሰራት አለበት ወይም ደግሞ ወደ ምስራቅ ማለት ነው። በቃ አድርገን የዶሮ ቤቱን መስራት አለብን ማለት ነው። እሺ ሌላው ደግሞ አዋፋት እንዲሁም ደግሞ የተለያዩ እንስሳቶች እንደ ሸለመጥማጥ አይነት እንስሳቶች የሚገቡበት ቀዳዳ መኖር የለበትም። በፍጹም ምንም አይነት ቀዳዳዎችን ማስገባት የለብንም። ሸለመጥማጥ እንደሚታወቀው የዶሮ ጠር ነው። ስለዚህ ዶሮቻችንን ሊያጠቃብን ይችላል። ኖርማሊ ዶሮችን በጣም በብዙ መጠን ሊገሉ ከሚችሉ እንስሳቶች መካከል የሚመደብ ነው ሸለመጥማጥ። ነገር ግን ደግሞ የአዋፋት ዝርያዎች የምንላቸው እነዚህ ወፎች ምናምን ደግሞ እንዳይገቡ መከላከል ያለብን። ሁለቱም የአዋፋት ዝርያ ስለሆኑ ወፎችም እንዲሁም ደግሞ ዶሮዎች አንድ አይነት የወፍ ዝርያ ስለሆነ ያላቸው በሽታቸውን አንድ አይነት በሽታ ሊይዛቸው ይችላል። አንድ አይነት በሽታ። ስለዚህ እነዛ ወፎች በሽታ ተሸክመው መጥተው ወደ ዶሮ ቤቶቻችን ሊያስገቡብን ይችላሉ። የተለያዩ የዶሮ በሽታዎች ወፎችም ላይ ይፈጠራሉ። ስለዚህ እንደዛ ስለሚሆን ወፎችና እንዲሁም ሸለመጥማጦች እንዳይገቡ ምንም አይነት ቀዳዳዎችን መተው ወይም ክፍተቶችን መተው የለብንም። እሱን በደንብ ማስመር አለብን። ምክንያቱም በጣም አደገኛ ነው። ሸለመጥማጥም ከገባብን ብዙ ዶሮቻችንን በልቶብን ነው የሚሄደው። እንዲሁም ደግሞ አዋፋትን መተው በሽታቸውን አስገብተው ከሄዱ ችግር ነው በጣም። ስለዚህ በሽታ ቶሎ እንዳይገባብን እንደዛ ማድረግ አለብን። ቀዳዳዎችን በደንብ መድፈን አለብን። ሌላው ወርዱ ቢበዛ ከ9 ሜትር መብለጥ የለበትም። ወርዱ ከ9 ሜትር በፍጹም መብለጥ የለበትም። ይሄ እንደ መስፈርት ማለት ነው። መብለጥ የለበትም ማለት ነው። ሌላው ደግሞ ከሌላ ዶሮ ቤት ቢያንስ 50 ሜትር መራራቅ አለበት። ምክንያቱም የበሽታ መዛመትን ይቀንስልናል። እንዲሁም ደግሞ የእቃ መዋዋስ ምናምኖችን ይቀንስልናል በተወሰነ ደረጃ። ስለዚህ ከ50 ሜትር መራቅ አለባቸው። አንድ ዶሮ ቤት ከአንድ ዶሮ ቤት 50 ሜትር ያክል መራቅ አለበት። ስለዚህ ስንሰራ ያንን ግምት ውስጥ ማስገባት አለብን። ምክንያቱም የበሽታ መዛመትን ያሰፋብናል ማለት ነው። ሌላው ወለሉ አርማታ ወይም ሊሾ ቢሆን ይመረጣል። ምክንያቱም ለጉዝጓዛችን የሚመቸን ለዶሮችም የተሻለ ጤናማ የሆነ ጉዝጓዝ መጎዝጎዝ የምንችለው መሬቱ አርማታ ወይም ደግሞ ሊሾ ሲሆን ነው። ስለዚህ መሬቱን አርማታ ወይም ሊሾ ማድረግ አለብን። ይሄ ግዴታ ነው። ሌላው ደግሞ ከመሬት 1 ሜትር ከፍ ብሎ መሰራት አለበት። ከመሬት 1 ሜትር መሬት ከወለሉ 1 ሜትር ከፍ ብሎ አርማታ ወይም ደግሞ ሊሾ መደረግ አለበት። ይሄም ዋናኛውና መሰረታዊው ነገር ነው ማለት ነው። ስለዚህ ይህንን ማሰብ አለብን። ሌላው አየር ማስወጫ ጣሪያ ያስፈልጋል። ስለዚህ በእነዚህ መስፈርቶች የዶሮ ቤቶቻችንን መስራት እንችላለን። የዶሮ ቤቶቻችን በእነዚህ መስፈርቶች ይሰራሉ ማለት ነው።